ይቻለ አልሞትንም መስይ ግሙታለች በሰዓቱ ሁሉን ነገር ችላ የላከቻ መስዬ ነች ሌላ ማንንም አላካትም አንተማ ብሯ ወስደን ቢብልሃል አሁን እኮ የሚያወሩ ልጆች አሁን እኮ ማንም ሰው ተነስቶ ገብቶ ያለ ማስረጃ ያለምን እንደዚህ ረጅም ሰዓት ሀርቡናት ያለች ከዛ ደግሞ ሌላ ቦታ ተማለች እኛ ላንተ ማንም ሰው ነው የምንባለው እኛ አይመኒታ አስዛን ተናግረሻል ማንም አይደለም እኛ የሚበቃሽን ተናግረሻል ታይ በቃ ታይ አቁም አሁን በቃ ጨረስ በቃ እኔ አሁን ይልሽ ለአዚዛ መልስ ለመስጠት አልመጣም ሀቅ ነው ወላሂ አይመኒታ አዚዛ አሁን ደግሞ አይመኒታ እድል እንስተው ሚውት አድርጊ እሺ ቀጥል አይመኒታ አንደኛ በጣም ደከመኝ ጎሮሮዬንም ደከመኝ ልቤንም ደከመኝ ከስራ እንደመጣሁ ነው ደውላችሁ ያስገባችሁኝ ገባሁ አወራሁ ጠየቁ አመንኩ መለስኩ ወደኋላ መመለስ ማያስፈልግም አመንኩ አይደለ ያለውን ተቀበልኩ የነበረ ነገር ነው ብዬ አስረዳው አለመስረቄንም አስረዳው ያለውን ሁሉ አሳወቁ አሁንም መታከም የምትፈልግ ከሆነ አለሁ አልኩ ሌላ ነገር በቃ የሴት እንትን እድር ሆነብኝ በቃ እኔ ብቻ እንትን እላለሁ ለማስረዳት ሞክራለሁ የሆነ ሴቶች ይመጣሉ ያወራሉ ይወጣሉ ማንም መጥቶ ያወራ የለም እኔ ቤት እንደዚህ ብሎ ነገር የለም እኔ ቤት ጉዳዩ ከሚመለከተው ሰው ጋር ዛህራ መጣች ያን ሁሉ አዎ ዛህራ አይመኒታ ዛህራ ዲስሪስፔክት እንድታረግ ራሱ አልፈቀድኩላትም አይደል አዚዛ መጣች አሁን ከአፏ ላይ እንኳን ሀርቡ ሆና እንዴት አታውቃትም አሉኝ አይ ሀርቡ አይደለም ሀርቡ የመጣችው አሁን ተብሎ ተመሰከረበት በስሜት ማውራትና በግፊት ማውራት የተለያየ ነው አሁን እሱን እንተውና አካውንቷን ተቀበልሻል አለ አዎ ይሄው ልልክልክ ነው እኮ ይኸውልህ ህዝቡ አልተስማማበትም ህዝቡ የተስማማው ህዝቡ ስለተስማማና ሀቢባ አንድ ነገር ህዝቡ ስለተስማማና ስላልተስማማ እኔ በህሊና የምመራ ሰው ነኝ እዚህ የመጣሁት ህዝቡ እኮ ነው የሚገዛት የቢዝነስ ባለቤት እኮ ነው አይደለም ቆይ ህዝቡ እኔ እዚህ የመጣሁት ለህሊናዬ ብዬና አላህን ስለምፈራ ነው ህዝቡን ፈርቻ አይደለም ሀርቡ ማለት ነው ሀርቡ አልተሳሳተችም ትውልድ ሀገር ሀርቡ ነው ሴትዮዋ አልተሳሳተችም አንተ ግን ግድ የለም ሁሉም ነገር በእኔ ደግሞ አታስክም ገንዘብ ደግሞ የሱዲሽ ወጥ አልበላህም እንታወቃለን ተው እኔ ሱዲሽ ወጥ አልበላኝም እሱ ፈጣሪ ነው የሚያውቀው እኛ ይኸውልሽ ማስረጃ የሌለን ነገር ፈጣሪ ነው የሚያውቀው የለፋሁበትን ታሰርኩበትን ዛሬ ላይ አላህ ነው እሱ ዛሬ ላይ እና አዚዛ እንደዚህ ወላሂ የረበል ካባበን ያታዳ አንድ ቀን ተሰብስባችሁ እና ተውፊቅ ጋር የወሰርከኝ መቼ ወስደኸኛ ቤት በኔ በእንድነው የታስክበት ላይ ገልቆልሃል ሀገር ገባ አዚዛ ባለቻለችው የተያዝከው በኔ እምባ ነው እያለች አንተ ሳውዲ የገባው የደረሰበት ኪሳራ ሁሉ በኔ እምባ ነው የደረሰብክ እያለች ምን ነው የእሷ እምባ መራገም ነው እንዴ ኸይር አልሰራሁላትም ጥሩ አልሰራሁላትም በእሷ አምባ ከሆነ የታሰርኩት እንግዲህ በቃ አዚዛ ያለችው ፈረሰ ማለት ነው በእሷ ነው የታሰርኩት ማለት ነው እንዴት አዚዛ ያለችው አይ በእሷ አልታሰረም ስትል ነበረ እኔ ግን ቤት በእሷ ጉዳይ በእሷ ጉዳይ ስልሽ ፋጡማ ብሎ አይደለም እርዳታ ስረዳ የነበረውን ቪዲዮ ሁሉ ነው ያመጡት አለችበት እርዳታ ሁሉ የረዳሁት ቪዲዮ 41 ክስ የተከሰስኩት 41 ክስ መንግስት ላይ በማነሳሳት ህገወጥ እርዳታ በማድረግ ብር ዝውውር በማዘዋወር ለፖሊስና ለእንትን መረጃ በማስደበቅ ሀበሻ በማስመለጥ ነው እኮ የተከሰስኩት እዚህ ፋጡማ የለችም ቪዲዮ ነው የመጣው ቪዲዮ ለምንድን ነው የዛ ጊዜ ቶፊቅ አልነበረም እና አቡ አሚራ እነ ታጠቅ ለምንድን ነው ሲደበቁ የነበሩት ግማሹ ኢትዮጵያ ሄዶ ለምንድን ነው ያኔ ለምንድን ነው እኔ ስታሰር ጊዜ እርዳታ ላይ አብረን እንሰራ ስለነበረ ነው እርዳታ ላይ ሁላችንም ነበርን አድራሻ ሁሉ ጠፍቶ ሁሉም ሀገር የተጓዘው ለምንድን ነው በዛ ጊዜ እየታሰረን ስለነበር ነው ገባሽ ዛሬ ላይ ግን አይ ለዚህ ለኛ ብለው አይደለም የታሰርኩ ሌላ ምንድን ሌላ ከዚህ ሀሺሽ ሳዛው ነው የታሰርኩት በመኪና ሰይጨኝ ነው የታሰርኩት ቤቴ መጥቶ እኮ ነው ሰንሰለት ከተቱት ታደረግ እሷ ላይ እኮ ነው አሁን ትኩረት በአንቺ የተነሳ ነው የታያስኩት እኮ አልካ አይመኒታ እኛ ማቃልኩኝ አንቺ መረዳት ያቅተሻል ወይ እኔ በአንቺ ከታሰርኩበት አንዱ ምክንያት አወራን እኮ ቅድም ረጅም ሰዓት
እንዴ መስማት እኮ ያንቺ ፋንታ ነው። ነጥሎ መተር አይመኒታ ሰላም እኔ ያልኩት ለረጅም ሰዓት ለሁለት ሰዓት እኮ ነው ያወራነው። ለ2 ሰዓት እስር ቤት በሷ ሰበብ ነው የገባሁት ማለት በሷ ጉዳይ ብቻ ነው። ግን የሷ ጉዳይ ከተከሰስኩባቸው ክሶች አንዱ የሷ ጉዳይ ነው። ጠይቂ አዚዛ። ለምሳሌ እዛ ሀበሾች አሉ ከሹርጣ ጋር የሚሰሩ ታውቂያለሽ። ስማቸውንም አልጠራም። ጠሪያቸው፣ ጠይቂያቸው። የአይመንን ኬስ ፎቶ አውጥተሽ ሰጠን ባያቸው 41 ክስ ነው የሚያወጡልሽ ከዩቲዩብ እና ከቲክቶክ ላይ ቪዲዮ አንስተው። ይሄ ደግሞ ያሳሰረኝ የኛም ሰውም ነው። ኤርትራዊ ናቸው። አስተርጉሞ የውሸት ትርጉም የፋጡማ ፎቶ አለ። ወረቀት አምጥቶ ነው ያሳዩ። እንደዚህ ቪዲዮ የሰራንበት ለፋጡማ ለዛች ለኩላሊት ለሆነች ለወለደችው የሮሚን የመሲን ፎቶ የአቡ አሚራን አላቃቸውም ያልኩት እኔ። የሉም ሀገር ሄደዋሉ ያልኩት። አንዳቸውንም አሳልፍ ያልሰጠውም እኔ አንዳቸውንም። ሌላ ሀበሻ ቢሆን አሳልፍ ይሰጣ። እኔ አንዳቸውንም አሳልፍ ያልሰጠውም። ታጠቅ የሚባለው ማን ነው አላቆም። ኢትዮጵያ ሆኖ ነው የሚያስተላልፈው ነው ያልኳቸው። ሁሉንም እኔ ላይ ነው የተሸከምኩት። ይሄ መታየትና መታሰብ አለ። ዛሬ ላይ የሆነ ችግር ስላለ ያን ሰውዬ ሄደን እንቀጥቅጠው። እዚህ ቁጭ ብለን አናስቀጠቅጥህም። ይችሊ ባትመጣ እኔ መጥቼ ስምህንም አላነሳም ነበረ። የልጅቱን ጉዳይ አንቺ አዚዛ አንድ ጥያቄ ልጠይቅሽ። ቆይ እኔና አንቺ ሚዲያ ላይ እንተዋወቅ። ለምን አንድ ቀን መጥቅድም እንዳልሽው እውነት ቢፈልግ ኖሮ ይረዳት ነበረ። ለምን መተሽ ኃላፊነትሽን ለመወጣት አይመን እንደዚህ ጉዳይ አለ፣ ይህን ጉዳይ ምን አረኩ ለምን እንደህት አላልሽኝ? አንቺ እሺ ልጠይቅሽ ጥያቄ ለምን ጠየቅሽኝም? እሺ ጉዳዩን የምታውቂ ከሆነ አሁን እኮ ነው ልጅቱን ሳያስታወስኩት። አሁን እኮ ነው እኔ ስገባ ያየኋችሁ አይመን። እኔ እኮ አሁን ነው ያየሁት። እኔ በውጭ ሲዘዋወር እኮ አልሰማሁም፣ አላየሁም። እኔ ባቅ ኑሮ የእሷ ነገር ባቅ ኑሮ ሌሎችም ልጆች እንዳለባቸው ሲሉ በውስጥ መስመር እናንተ እንዲህ እየተባለሽ አሁን አየሽ። እሺ ቆይ አሁን አየሽ ምን አስገባሽ ታዲያ? ገብተሽ አሁን ይሄ ነው ያለው ከማለት ሀቢባ ቁጭ ብላ ነገሩን እያስተካከለች ነው አይደል? ገብቶ እሳት ቤንዚን ምናምን ከመጨመር እንዳይሹ አላየሁትም ብለሻል አይደል? አላየሁም ብለሻል አይደል? ስለዚህ ጥግሽን ትይዥና እስኪ ይሄ ነገር ምንድን ነው እኔም አለሁበት እንዴት ነው ምን አለች? ሀቡ ምን አለች መሰለህ? ሀቡ ምን አልሽ አንቺ? የኛ ሰው ግን ሚዩት አድርግላት እና ሚዩት ያዝ። ሀቡ ምን አለች? ሀቡ ምን አልሽ? ለሁለት ተከፍለው ህዝቡ የፈረደው ፍርድ ነው ይሄ በሳውዲ አረቢያ እንዲህ የሚሆን ከሆነ ብለሽ ስላልሽ፣ እኔ ደግሞ ሳውዲ አረቢያ ነዋሪ ስለሆንኩኝ ለሰው የምናዋጣው ብር ቀጥታ ለዛ ለተቸገረ ሰው ነው እንጂ የሚሄደው ህዝብ ሊፈርድበት አይደለም። ማን ስልጣን ሰጠው? በዚህ ልጅ ብር ተሰባስቦ እኔ ልፈርድ አንቺ ልትፈርድ ማን ስልጣን ይሰጠናል? በዛ ሰዓት የተደረገው ስትል ህዝቡን የሰጠው መፍረድ የሚችለው ህዝብ ነው። እኔ አሁንም እኮ ላይ አይመጣ ህዝቡ አልተስማማም ስለው ህዝቡ አያገባውም። እኔ ህሊናዬ ነው የሚያዘኝ አለ። በህዝብ ብር ህሊናክ ሊያዝክ አይችልም። በህዝቡ ብር ህዝብ ነው የሚያዘኝ። በሰዓቱ አይመኒታ ለሀቅ ስናወራ ደግሞ በዛ ሰዓት ብሯን ስጣት አሳክሚያታለሁ ብለህ ካልክ ከሆስፒታል ወረቀት የከፈልክበትን ሳብ ስትባል ቆይ አልነበርሽም ያኔ? ቆይ ስለ ሕክምና መውሰዷና ለመውሰዱ መሲ ብትኖር ነፍሷን ይማርና መሲ ብትኖር መሲ አይደለች እንዳገር ያስገባቸው። እኔ መሲ ራሷ ነግራኛለች። እች ልጅ ከአይመኒት ገንዘብ አላት ብላ መሲ ነግራኛለች። ወላሂ 2 ጊዜ ፕሮሰስ ተጀምሮላት እሱ እኮ አያስፈልግም እኮ መሲ፣ እሱ እኮ አያስፈልግም እኮ እናቴ። እኔ እኮ ብሯ እኔ ጋር አለ ብያለሁ። ምስክር አያስፈልግም። ተይሱ ሕክምና አልታከመችም የምትይው አንቺ አይተሻል? ሕክምና አልታከመች ክፈል እንደዚህ ሲባል እሺ ምንም አላልኩም። እሺ በቃ ይሁን ያልኩት ግን ከዛ በኋላ ግን በጎን በኩል መጥተው ግን የሚመቱ ሰዎች ሐስቢ አላህ ወኒዕመል ወኪል ሐስቢ አላህ ገና ከመግባቷ ከመለፍለፋው አንዷ ሀርቡ እያለች እንዴት ሳታያ ስትል አዎ ልጅቷ ትውልድ ሀርቡን አሁን የመጣችው የለችም። እኔ ሀርቡ እንደሆነች ይኸው ሀቢባ በልጄ ነው የምምልልሽ። ወላሂ አላቅም ሀርቡ እንደሆነች ወላሂ አላቅም። እኔ ሀርቡ ማለት ለባለቤት ሀገር ትንሽ ሜትር ነው፣ ትንሽ ኪሎ ሜትር ነው። እኔ ግን ወላሂ አላቅም።
እሺ አይመኒታ አንተም ወንድማችን ነህ። እሺ እንድትጎዳ አንፈልግም። ፌር ለመሆን ቢያንስ በዚህ ሰዓት ምንዛሬው 1 ሚሊዮን ነው። 50%ቱን 500,000 ስጣት ቢያንስ ለመሰለህ ባንክ ብር ያበድርክ እና ቆይተህ ብትከፍል ወለዱ እየጨመረ። ለምሳሌ እኔ መኪና እዚህ ካታር በክሬዲት ስገዛ ብልአቅሳድ ይባላል በአረብኛ ስገዛ እየቆጠረ ነው አይደል የሚመጣው ምንዛሬው ባለው ሰዓት በቆጠረው ልክ ጊዜው በጨረስኩ ጊዜ ነው አመካፍለው። ችግር የለውም አብሽሪ ችግር የለውም አብሽሪ ችግር የለውም። እኔ መክፈሉ አይደለም የሚጎዳኝ ሀቢባ መክፈሉ አይደለም። አብረን የበላናቸው አብረን ያለናቸው ሰዎች በቃ እኔ የተረዳሁት ነገር ሰው ማመን እንደማያስፈልግ የወደቅሽ ቀን ትላንትና ሲጨፍሩ ሲጮሁልሽ የነበሩ ሰዎች የሆነ ቀን ጠብቁ እንደሚመቱሽ መጥረቢያ እንደሚለቁብሽ ተረድቻለሁ። ዛሬ ላይ ተረዳው። በቃ በተለይ በጣም ተረዳው። ዛሬ ይሄ ነው ያለው አይደለም ግን በጣም ተረዳው። ግን ለሁሉም ቀን አለው ሐስቢ አላህ ወኒዕመል መለኪ። ለሁላችንም የራሳችን ችግርና የራሳችን አይመኒታ ያጋጥማል በህይወት ላይ። እኔ ይኸውልህ ቃል የምገባልክ ነገር አንተ በቃል በገባህ አዚዛ ልጨርስና እድል እንሰጥሻለሁ። አዚዛ እያንዴ እኔ ቃል በገባኸው መሰረት በ20 ቀን ውስጥ 500,000 ብር ለሷ ካስገባክላት በ10 ቀን 250,000 በ10 ቀን 250,000 ካስገባክላት እኔ ቪዲዮ ሰርቼ ኦኬ ህዝቡም እንዲያመሰግንክ ቢዝነስክ እንዳይበላሽ ማለት ነው። ሀቅህንም ያው ሀቋን እንዳልበላክ እንደመለስ የምስጋና ቪዲዮ ሰራልሃለሁ። እኛ ብቻ የምንፈልገው እቺ ምስኪን ገንዘቡን አግኝታ ቢያንስ እንድትታከም ነው። ስለዚህ በዚህ ሰዓት ምንዛሬው 1 ሚሊዮን ነበር የሚመጣው። በቃ 50% አንተ ተጎዳ 50% እሷ ትጎዳና 500,000 ብር በ20 ቀን ውስጥ በ10 ቀን 250,000 በ10 ቀን 250,000 ያስገብተህ ደረሰኝ ላክልኝ። እኔ ዋትሳፕ ላይ አካውንት ነምበሯን ልኬልካለሁ። እንዲሁም የዛሬን ካላንደር ቀን 20 ስክሪንሻት አድርጌ 20 ቀን የሚሞላው ኖቬምበር 10 እንደሆነ ይሄንን አክብቤ ልኬልካለሁ። ቀኑን እንድታስታውሰው ዋትሳፕ ላይ በቃልህ መሰረት አስገብተህ ከ500,000 ብር ግማሽ ሚሊዮን ብር እንትን በልላት። መርሃባ ጨረስኩ። ልውጣ ሀቢባ። እናመሰግናለን። አክብረክ ስለመጣክ እናመሰግናለን። ለጥያቄዎቻችን ምላሽ ስለሰጠክ እናመሰግናለን። መርሃባ። እሺ ሹክራን። ከአዚዛ ጋር በቃ ታረቁ። አዚዛ ለሐቅ ነው ለሐቅ ልትቆም ልትመሰክር የመጣችው። ይሄ የሚያሳየው ሐቀኝነቷን ነው። አቡ ችግር የለብኝም እኔ አይመኒታ ጋር አንድ ቀን ፊት ለፊት ተገናኝተን አናውቅም። ቧንበል ጠጥቼ አላውቅም፣ ቡናም ጠጥቼም አላውቅም። ሀቅ ግን ሀቅ ናት። የዚች ልጅ ስቃይ እኔ አይቼዋለሁኝ። ገብቶሻል? ያዋጡ ልጆች ራሱ አሁን ከታች እየጻፉ ነው። እኔም ጋር ደውሏል። ይኸው ቪዲዮም እየተላከልኝ ነው። ገብቶሻል? መጨረሻ ላይ 2 ጊዜ ገባኝ። መስዬ እንትናን በትልቅ ያደርገችው አንዴ ከይቅርታ ጋር አዚዛ እዚህ ጋር ያላችሁ 8,900 ሰዎች ሳዲቅ ሞባይል ሾፕን አንዴ ፎሎ አይመኒታን የጥላቻም የማጋለጥም ሳይሆን ሀቅን ይዤ ከይቅርታ ጋር አንዴ እኔ የመርሳት ችግር ስላለብኝ አንዴ ቮይስ ላድርግና ከዛ ትቀጥያለሽ። አይመኒታ በጣም ይቅርታ ሄዱበት የቀጫሁትኝ መጀመሪያ አይመኒታ ብሩን ያስገባ ከዛ አይመኒታን እኛ እዚህ ላይ እንሰቅለዋለን። ብሯን ብቻ ይስጣት፣ ምንም አንፈልግም ሌላ። ሌትስ ጎ። ዋናው እቺ ምስኪን ጋር መታ ያለቀሰችበት ገንዘቧን ታገኝ። ከዛ ሌላው የሚቀጥለው ይቀጥላል። እሺ ጥሩ። እኔ ራሴን በተመለከተ እሱ ጋር ስለበላው ስለጠጣው ሳይሆን በምንም ነገር ከእሱ ጋር የሚያገናኘኝ ነገር የለም። ግን የልጅቱን ጉዳይ ስለማቀው ሻንዴ ልጅቷን የሸኛት ሚያዝ ይዛ ገደለች። ዛሬ ይቅርታ ማሬ ራሴ ልሸኛት ነገር ከፈለግሽ አለውልሽ። እሺማ እሺ አቡ አመሰግናለሁ። እሺ አዚዛ አሁን በነፃነት ቀጥይ። ከዚህ በኋላ አላቋረጥሽ። ወረ አቡ ቀዝቅዣ ወላሂ አይመኒታ የዝቼ ልጅ ብር የለኝም አዋጡልኝ ቢል እያንዳንዳችን እናዋጣለን። ግን በሀቅ ሳውዲ ያላችሁ ህዝቦች ግን በጣም ነው ማዋጣት የምትወዱት። ለቢሊዮነር እናዋጣለን ስትፍሪ ማዘዘ ባይኖረው እኮ ነው ማሬ፣ ባይኖረው እኮ ቢሊዮነር እኮ ይዘ ቢሊዮነር በየሀገሩ የሚዞር ቢሊዮነር እኮ ነው። ለምንድነው ለቢሊዮነር የምታዋጡት? ምን ጉዳይ እንኳን ኖሮ መኖሩ እኮ ጥሩ ነው። ባይኖር ነው አቡ ባይኖረው ኑሮ ነው ያልኩት። ባይኖረው ኑሮ ነው ያልኩት። ደግሞ እኔ ምንም ነገር ሀቡ ምንም ነገር አብሬ በልቼ ጠጥቼ አላውቅም።
ምንም ነገር ማሪ ቻው ደህና ደሩ። እኔ ነገር ይገንብኛል። ሰላም አለይኩም። አሚን አዚዛዬ፣ ስለ ሐቀኝነትሽ እናመሰግንሻለን። ምንም ነገር ሳያግድሽ ስለ ሐቅ ልትመሰክሪ ሐቅ ልታውጪ ስለመጣሽ እናመሰግናለን። አላህ ይስጥሽ አዚዛዬ።